ከዛ አመኑበት ይህንን ሰዎች ባላቸው ነገር ሰሩት። አላህ ደስታ ያረጋቸው እስከሚሞቱ ድረስ ማለት ነው። አሳ ውስጥ ራሱ የገባ ዒባዳ ያረገ ተስቢህ ያረገ እስከ 40 ዓመት ምናምን አሉ። በጣም ቆይተዋል። ታሪኮች ማለት ነው እና ያለን በኋላ ነው በቁርአን ያስረዳል ስንት ዓመት ተቀመጠ አሳ ሆድ ውስጥ። ግን ከዛ አላህ አለፈው ወደ በቃ ይሄንን ሆድ ከአስወጣው ከአሳ ሆድ ማለት ነው። ከዛ ነብይ ያረገው ለህዝብ ማለት 100,000 ያለበት ሰው ህዝብ ማለት ነው። ይሄንን አመኑበት ባላቸው ሰሩ። ከዛ አላህ ደስታ ያረጋቸው እስከ ይሞቱ ድረስ። ከዛ ነብይ ሰለላሁ ዐለይሂ ወሰለም ይለዋል ጠይቃቸዋል፣ እንዴት ለራሳቸው የሚፈልጉት ልጅ ያስቀምጣሉ፣ ማይፈልጉት ይጥላሉ ወይ ይገድላሉ ማለት ነው። ልጅ የተሰጣቸው ማለት ነው። ማለት በጣም ሴት አይወዱትም ነበር፣ ወንድ ነው የሚወዱት ነበር ማለት ይመርጣሉ የሚሰጣቸው ልጅ እና እንዴት ይላላችሁ አላህ መላክ ሁሉም ሴት አረጋቸው ማለት ነው። እና የምትሉትን ነገር የምትዋሹበት ነገር ከአላህ ጋር ምንም አይገናኝም፣ ምንም እውቀት የላችሁም ይላቸዋል። አላህ ልጆች የሰጠ እንደ ስጦታ ነው። ስለዚህ እንዴት አላህ ስጦታው ይመርጣል? ልጅ ሴት ብትሆን ወንድ ቢሆን ማለት ነው። ማለት ስጦታ ከሆነ እንዴት ሴት ትጥሉላችሁ? ይሄ ስጦታ ነው ማለት ነው። አላህ የሚወደው ነገር ስጦታ ነው የሚሰጠው ለሰው የሚጠቅማቸው ማለት ነው። መጥፎ ከሆነች ሴት አላህ እንደ ስጦታ ይሰጣታል፣ እንደ መጥፎ ነገር ሰው ሊቀጥበት ይሰጣታል እንጂ እሷ ቅጣት አይደለም። ይሄ እንደ ስጦታ ነው የሚሰጠው ወንድ ሴት ቢሆን ማለት ነው። ከዛ ይላል እንዴት ነው የምትወስኑት? የምታስቡት ነገር እንዴት ነው የምታስቡት ማለት ነው። እንዴት አላህ ሴቶች ይወስዳል የምትሉትን ነገር አላህ መላክ ያረገው ምናምን ሴት ለሱ ወሰደ፣ ልጅ ለኒያ ወንድ ለኒያ ላከ ማለት ነው። እንደዚህ ደግሞ ጥላቸው ሴቶች ማትወዳቸው እንዴት አላህ ለራሱ ሴት ያስቀምጣል፣ ለእናንተ ወንድ ያወጣላችሁ ትልቅ ማለት ነው። እንዴት ነው የምታስቡት ይላቸው ማለት ነው። እና ሴት ባትወዱትም እንዴት አላህ ለራሱ ያስቀምጥ ለእናንተ ወንድ ይሰጣችኋል። ይህ ስጦታ ነው። አትወዳላችሁ ባትወዱም አላህ አይለይም፣ ሴት ብትሆን ወንድ ብትሆን ማለት ነው። ሴት በቃ ለሱ ይወስዳል፣ ለእናንተ እንደ ሽላሚ ማለት ነው። ወንድ ነው የሚሰጣችሁ የምትወዱትን ነገር አይደለም። እንዴት ነው የምታስቡት ይላችኋል ነበር። አላህ ልጅ የለውም እና የሚፈጥረው ነገር አይሆንም። ልጅ ይሆን ለሱ አላህ ለሰው ይሰጣል፣ ሰው ያፈጥራል። ይሄ ሁላ የሱ ነው ማለት ከዚህ በሚፈጥረው ነገር እንዴት ልጅ ይኖራል ማለት ነው ያስረዳል። አላህ በጣም ሀብታም ነው፣ የሚያንሰው ነገር የለም። የሚያንሳቸው እናንተ ናቸው። ሰው ማለት ያንሳል፣ ገንዘብ ያንሰዋል፣
ልጅ ያንሳል፣ የሚያግዙ ሰው ይፈልጋል። ይሄ ሰው ነው። ግን አላህ የፈጠረ ይሄ ሁሉ ነገር ሀብታም ሆኖ ምንም ያግዙ ነገር የሚያንሰው ነገር አያንሰው ማለት ነው። የሚያንሰው ነገር የለም። አላህ በጣም ሁሉ ነገር አለው። እሱ ነው የፈጠረ ይሄ ሁሉ ነገር። የሚያንሰው ነገር የለም። አላህ ፐርፌክት ነው ማለት ነው። እናንተ ሰዎች ግን የሚያንሳቸው ነገሮች አለ። የፈጠራችሁበት አላህ ማለት ኮምፕሊት አይደላችሁም። የሚያንሳችሁ ሰራተኛ ትፈልጋላችሁ፣ የሚያንሳችሁ ልጆች ትፈልጋችሁ ከእናንተ ስም በኋላ የሚይዙት፣ የሚያንሳችሁ ብር፣ የሚያንሳችሁ ለምን ትሞታላችሁ? ስለምትፈሩት ትሞታላችሁ። ከዛ በኋላ ማን ነው የሚይዘው ትላላችሁ። ከኛ የሚወርስ የሚይዘው የሰራነው ነገር ምናምን ታስበላችሁ። የሚያንሳን ልጆች አላህ ስጠን ትላላችሁ። ግን አላህ አይሞትም። ይሄ ሁላ የፈጠረው አላህ ነው የፈጠረው ማለት የሚያንሳው ነገር የለም። አላህ ሀብታም ነው። እና ልጅ የምትሉት አላህ ልጅ ያለው አላህ ልጅ ሴቶች ያስቀምጣል፣ እኛ ወንዶች ያመጣል ምናምን የምትሉትን ነገር ይሁላ እውቀት ያላችሁ የምታውቁት ነገር ካሉ ስለ አላህ ምንም የምታውቁት ነገር የለም። እና የተሰጣቸው ይሄንን ሙስሐፎች ምልክት ያለባቸው የሚያስረዳቸው ይሄንን ነገር ራሱ ልታውቁ والله አላመናችሁበትም። እና ዝር የመላክ ዝር ወይስ መላክ ስም ያወጣላቸው ሰዎች አለ እና ዘመድ የሚያወጣላችሁ ለመላክ ሰዎች አለ። ይሄንን ሙሽሪኮች ናቸው ይላል የሚሉት እንደዚህ ስለ አላህ ስለ መላክ ስለ እና አላህ ጀዛእ القيامة ጀዛእ ይሰጣቸዋል። አላህ ንጹህ ነው የሚላቸው ይሄንን ሰዎች ማለት ነው። እና ይሄን እናንተ ሙሽሪኮች ይላል መታመኑበት ከአላህ ውጪ ከለ አላህ መጥፎ ነገር ምንም መታርጉት ነገር የለም። ሰው ነው የምትከላከሉት ብቻ እና ሰው የሚከላከል ኢማን ለመግባት ዲን ለመግባት አላህ ጀዛእ ይሰጣቸዋል ዱንያና አኺራ። ከዛ መላክ ራሱ ይላሉ እኛ ሁላችንም በአላህ እናምናለን። ሰማይ ላይ ስልፍ ይዘን ነው የምናምንበት ተቋም እናደርገው እና የምትሉትን ነገር እኛ አላህ ነፃ እናደርጋለን። المنزهون الله عن كل ما يملكون ከዛ መካ ውስጥ የነበሩ ካፊሮች ይላል ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይመጣ ሳይሄድላቸው በፊት ይጠይቃሉ ነበር አላህ ቢሰጠን ነቢይ መጽሐፍ ቢያወርድልን እንደ በፊት ህዝቦች የተላከላቸው ነቢይ ቢላክልን ይላሉ ነበር። ልካላከልን እናምንበታለን፣ በጣም ጥሩ ሆናሉ ሙእሚኖች። ከዛ አላህ ልክ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ያልከላቸው በቁርአን አላመኑ ያሉት ነገር አልሆነም ማለት ነው። ዋሹበታል። አላህ ይህንን ሰዎች ጀዛእ አዛብ ቅጣት ይቀጣቸዋል ማለት ነው አኺራ ውስጥ ነው።
አላህ ነቢዮቹ የላካቸው በጣም ያግዛል። የሚፈልጉትን ነገር ጦርነት ራሱ ሲገቡ አላህ ጥንካሬነት ይሰጣቸዋል፣ ያግዛቸዋል ሊያሸንፉ። አላህ ሰዎቹ ነቢዮቹ ሊያሸንፉ ያደርጋቸዋል ማለት ነው። ከዛ ይህንን ሰዎች ማያምኑበት ነቢ ሰለላሁ ዐለይሂ ወሰለም ይለዋል፣ በቃ ተዋቸው፣ አላህ ጊዜ ይሰጣቸዋል። ከዛ በኋላ ካላመኑ ካልቀየሩ አላህ ወደ ቅጣት ይደርስባቸዋል። እና የሚያሸክሉ ሰዎች ማለት አሳየን የሚሉት ነገሮች ሰዎች ናቸው። አላህን ቅጣት ካለ ያቃጠናል አሳየን የሚሉት የሚያሸክሉ ለምን ያሸክላሉ? አላህ ከፈለገ ያሸክላል ሰዓታችሁ፣ ከዛ አላህ ንደት ይወርድባቸዋል፣ ይጠፋሉ። የሚሉት ነገር አላህ ንጹህ ነው ይላል። እና አልሐምዱሊላህ ረብል ዓለሚን ፊል አውላ ወልአኺራ ፈሁወል ሙስተሐቅ ለዚ ላ ሸሪከ ለህ ማለት አላህ መመሰገን አለብን። አላህን ውጪ ሸሪክ የለም ማለት ነው። ስለዚህ ሱረት ሳፋት ጨረሰን። ሱረት ሳድ በጣም አንድ ሊትር ናት። ሳድ እንትን መስኮት ማለት እስከ ቻርጅ ሚያልቅ እስቲና ትንሽ ነበር። ሳድ ማለት አንድ ሊትር ናት። የተጀመረበት ይሄንን ሱራ የሱራ ስም ሳድ ራሱ ማለት ነው። ይሄ አላህ እንደ ቀሰም ያደርጋል ማለት ነው። በቁርአን ዚክር ለሰዎች ሊሆናል በማያውቁት ነገር በሚረሱት ነገር የማይፈልጉት ነገር ማለት ነው። እና ካፊሮች ክብር አላቸው ለሐቅ ማለት ነው። እና በፊት የነበሩ ብዙ ህዝቦች አላህ ያጠፋቸው ልክ አላህን ቅጣት ሲወርድላቸው አመኑ፣ ተውባ አደረጉ። ግን ይሄ በዛ ሰዓት በቃ ተውባ የሚቀበልበት ነገር የለም። በቃ የአላህ ንደት ወረደባቸዋል። በዛ ሰዓት ምንም የሚቀበለው ሰዓት የለም። ጊዜ ተሰጣቸው፣ አልሰሙም፣ ዋሹ። ነቢዮች ሊገድሉ ነበር፣ መጥፎ ነገር ያደረገባቸው ያበራራቸው ነበር። ከዛ አላህ ንደት ልክ ሲወስን ልክ ሲወርድባቸዋል፣ በዛ ሰዓት ተውባ ያደርጋሉ። በዛ ሰዓት የሚቀበለው ነገር የለም ይላል። እንዴት ይህንን ሰዎች
ልክ ነቢይ ሲላከላቸው አያምኑም ማለት ይዋሹበታል። ልክ ሲላህ ረሱል ሰለላሁ ዐለይሂ ወሰለም ሲነገራቸው አላህ ቅጣት ይወርድባቸዋል አምኑ አይፈሩም ነበር። ወይስ ሳሕር ይላሉ፣ ወይስ ሻዕር ይላሉ፣ ወይስ እብድ ይላሉ። ከዛ ሰዎቹ ያደርጋሉ ሊከታተላቸው በሌላ ማመን በአላህ ማመን ይከላከላሉ። እና ይህንን ሰዎች ኃላፊነት ተሰጣቸው ሰዎች ማለት በጣም ሀብታም ናቸው፣ ብር ያላቸው አለቃች ናቸው ማለት ነው። ይሉት ነገር ነብዮች ልክ ሲላከላቸው ይህንን ሰው በቃ ያመጣ እኛ ወንበር ለበመውሰድ ኃላፊነት እሱ ሊወስደው ማለት ነው። እንደዚህ ይላሉ። እና በፊት ራሱ እንደ አባታችን ምናምን ያልሰማነው ነገር ነው የሚያመጡበት ይህንን ነብዮች ማለት ነው። እንዴት ለነብይ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ነበር ወረደ ቁርአን ከሪም ለኛ አልወረደም ለምን? እንደዚህ ይላሉ ነበር ስላልቀመሱ የአላህ ቅጣት ስላልወረደባቸው ማለት ነው ይላል እንጂ አላህ የሚመርጠው ሰው ነው ነብይ የሚያረገው። የሚያውቀው ሰው የፈጠረው ስለሚያውቅ ሁሉ ሰው ስለሚያውቅ ውስጣቸው ሁሉ ነገር አላህ ጋር ስራቸው ምናምን አላህ ነው ሰው የሚመርጠው። ቁርአን ነቢይ ሊሆን ማለት ነው መጽሐፉ ሊይዝ ሰው ሊጥራ አሁን አላህ ሁሉ ሰው ያውቃል። እነሱ ግን እንዴት ለኛ አልመረጠንም ለይሄንን ነቢዮች ተመረጡ ምናምን ያው ይህንን ሰዎች ሰማይ እና መሬት ናቸው የፈጠሩት ወይስ እነሱ ናቸው ሰው የፈጠሩ ይላል? ወይስ እነሱ ናቸው ርዝቅ የሚሰጡት ለሰዎች ማለት ነው ይላል? ከዛ በሰበብ ቢመለከቱ ይላል በምልክት ቢሄዱ የሚወስዳቸው ወደ ሰማይ ራሱ መጨረሻ ላይ ይወስናሉ ነበር ማለት ማሰብ አለባቸው ማለት ነው። እነሱ ፈጣሪ አይደለም፣ ይሄንን የፈጠሩ ሰዎች አይደለም፣ ይሄንን ሰማይ የፈጠሩ አይደለም። እንዴት والله ይመርጣል የሚፈልጉ ሰው ይላሉ ማለት ነው። ሪዝቅ የሚሰጡት አይደለም አላህ ነው ሪዝቅ የሚሰጠው ሰው። እዛ ይሄንን ኪሳራ የሚገቡት ሰዎች ህዝቦች ናቸው። እንደ በፊት ህዝቦች ኪሳራ የገቡ አላህ ንደት ያወረደባቸው ያጠፋቸው ማለት ነው። ከዛ ለነብይ ሰለላሁ ዐለይሂ ወሰለም ሰብር አድርግ ይለዋል በሚሉት ነገር እነ ዳውድን ዚክር አድርግ ይለዋል። አላህ ጠንካራነት ሰጠው፣ ሰብር ሰጠው። በጣም ብዙ ተውባ ያደርጋል፣ አላህ ዳዕዋ ያደርጋል። ከዛ አላህ ሰጠው
ጠንካራነትን ያገዙ ነገሮች ብዙ አለ። ይህንን ተራራ መሬት ላይ ያለ በሚላቸው ነገር ዳውድ ይችላል ኮንትሮል ማድረግ ማለት ነው። በሚለው ነገር ዳውድ ማሰብ አለባቸው ማለት ነው። እነሱ ፈጣሪ አይደለም፣ ይሄንን የፈጠሩ ሰዎች አይደለም፣ ይሄንን ሰማይ የፈጠሩ አይደለም። እንዴት والله ይመርጣል የሚፈልጉ ሰው ይላሉ ማለት ነው። ሪዝቅ የሚሰጡት አይደለም፣ አላህ ነው ሪዝቅ የሚሰጠው ሰው። እዛ ይሄንን ኪሳራ የሚገቡት ሰዎች ህዝቦች ናቸው። እንደ በፊት ህዝቦች ኪሳራ የገቡ አላህ ንደት ያወረደባቸው ያጠፋቸው ማለት ነው። ከዛ ለነቢ ሰለላሁ ዐለይሂ ወሰለም ሰብር አድርግ ይለዋል በሚሉት ነገር። እነ ዳውድን ዚክር አድርግ ይለዋል። አላህ ጠንካራነት ሰጠው፣ ሰብር ሰጠው። በጣም ብዙ ተውባ ያደርጋል፣ አላህ ዳዕዋ ያደርጋል። ከዛ አላህ ሰጠው ጠንካራነት የሚያገዙ ነገሮች ብዙ አለ። ይህንን ተራራ መሬት ላይ ያለ በሚላቸው ነገር ዳውድ ይችላል ኮንትሮል ማድረግ ማለት ነው። በሚለው ነገር ዳውድ ይሄዳሉ፣ ያረጋል፣ ይሰራሉ እና ለአላህ ተስቢህ ያደርጋሉ። መሬት ለሊት ጠዋት እና ወፎች ለአላህ ተስቢህ ያደርጋሉ። ከዳውድ ማለት ነው። ወተطيع تبعا له ማለት በቃ ሚላቸው ዳውድ ነገር ወፎች ራሱ ኮንትሮል ያደርጋል ማለት ነው። እና የተሰጠነው ሀብት የተሰጠነው ጠንካራነት የሚሸንፍበት ብዙ አለ። እና ነቢይ የተሰጠው ንቡዋ ማለት ነው። ነቢይ ሆነ እና በጣም እውቀት አለው፣ ሕክማ ያለበት ምላስ የተሰጠው አሪፍ ምላስ ነው ሊያወራ። ከዛ ለዳውድ ዓለይሂ ሰላም ይሄውን ታሪክ አለ። ሁለት የተጣሉ ሰዎች መጡለት በር ላይ ማለት እንደ መስጂድ በቃ ይሰግድበት ቦታ። ከዛ ፈርተዋል። እንዴት ማለት ሁለት ሰው መጡለት ደንግታ እና የተጣሉ ነበር። ከዛ አሉት እንዳትፈራ እኛ ተጣልተናል፣ አንተ ልትወስን ማኖ ሐቅ ማኖ ሐቅ አይደለም ልትወስን መጣን፣ حكما للتارجلن ما حكمه جدج للتارجلن. كذا عنده من على هي وندمينو نعاج أسترش نعجة وسبرين دبري عند طجة نعاج مثل ريس زتنا زتين طجة كالتساسكم طجة النعاج ويس أسترش النعام النعاج I think በጣም አረብኛ ከባድ አረብኛ ነው። እንደ ፍየል እንደ በሬ ነገር ነው። በሬ ነው እኔ ጥጃ ነው ብለው ከዛ 99 አለው። እኔ ያለኝ አንድ ብቻ አለ። ወንድሜ 99 አለው። ከዛ እኔ ያለኝ ራሱ አንድ ነው አምጣ ሊውሰድብኝ ይፈልጋል ማለት ነው። እሱ 99 ያለው እኔ አንድ ብቻ ያለኝ በኔ
በጣም በቃ የኔም ይፈልጋል መውሰድ ይፈልጋል ይላል። ከዛ ዳውድ አለይሂ ሰላም በቃ ይሄንን ትክክል አይደለም አሉ። ወንድም 99 አለው እንዴት ያንተ ይወስዳል አለው። እና ይሄ ዙልም ያደርጋል በይሄንን ብቻ ከወሰደ አለው። እና ብዙ በቃ ወንድሞች ፓርትነሮች ቢሆኑ ምናምን እንደዚህ ነው የሚጣሉ ዙልም ያደርጉ ለሰዎች የማይመለከቱ ነገር ሲወስድ ወይስ የሰው ሐቅ ሲነካ ማለት ነው። ማንም ሰው ሌላ ሰው ሐቅ መንካት አለበትም ይላል። በትንሽ ቢሆን ራሱ መውሰድ አለበትም። ከዛ ዳውድ አለይሂ ሰላም እንደምንፈትነው አላህ ተዓላ በዚህ አያ አወቀ። ይሄንን ሰዎች የመጡለት ሊወስንላቸው ምናምን የአላህ ፈተና ነው። ከዛ ለአላህ እስትግፋር አረገ፣ ሰገደ፣ አላህ ተውባ አረገ። ከዛ አላህ ተቀበለለት የሱ ተውባ መግፈር አረገለት እና በጣም አሪፍ ጀዛ ሊሰጠው አላህ በጣም ሕክማ ያለበት ሐቅ ሰው ነው። ሐቅ ሊሆን ሰው አላህ ሰጠው ሕክማ ማለት ነው። ሚያወራው ራሱ አሪፍ ወር ምላህ ሰጠው። በቃ ሰው ሊጠራ ሰው ንቡዋ ሰጠው፣ ተንከርነት ሰጠው። ሚያጉዘው ከወፍ ከቲራራ ከምናምን ሚያወራ ከነሱ ተስቢህ ሚያጉዙት ሰጠው። መሬት ለማስተካከል ማለት ነው። ከዛ ለዳውድ አለይሂ ሰላም እኔ ኃላፊነት ሰጠና አለው አላህ ተዓላ መሬት ላይ ሰዎች በቃ እንደ ፍርድ ቤት ልትሆን በቃ እንደ ሐቅ ሰው ልትሆን የሚጣሉበት ነገር ምናምን ጀጅ ልታረግ እና በዓድል በሐቅ ማለት ሰው ልትለያ የራስህ የምትሄድበት ነገር የለም። የአላህ የሚልህ ነገር ነው የምትሄድበት። ልክ ሰው ሲጣሉ ምናምን የምትፈተው ነገር በአላህ መፍታት አለብህ እንጂ በራስህ በምትፈልገው ነገር አይደለም። እና ከአላህ ውጪ የሚያምኑበት ከአላህ ውጪ የሚሄዱበት መንገድ ሰዎች አላህ ጀዛ ያደርግላቸዋል። ይታሰባሉ በስራቸው ከዛ አላህ ቅጣት ይደርስባቸዋል። እና ይሄንን ያስተካከልነው ሰማይ ላይ መሬት ላይ እንደዚህ ዝም ብሎ አይደለም። እንደሚያስቡት ካፍሩ ማለት ነው። እነሱ አላህ እሳት ነው የሚያስገባቸው ማለት ጀዛ ይሰጣቸዋል በሚያስቡት ነገር። መሬት ላይ የሰማይ ላይ ያለ የተዘጋጀ ሰው ሊኖሩበት የተፈጠረ ነገሮች ያለ የሚጠቀሙበት ተስቢህ ሊያደርገው መሰከር ለአላህ ያስተካከለልን ይሄ ሁሉ ነገር እንደ ምልክት ራሱ በአላህ ማመን አላህ ብቻ ሆኖ ከአላህ ውጪ ምናምንበት የለም። ይሄ ሁሉ እንደ ምልክቶች ነዓም የሰጠን ለንመሰግነው በኢማናችን ልንጨምር ምልክት ለሰው ሊሆን ትክክለኛ መንገድ ሊሄድ ብዙ ነው። አላህ ያስተካከለ መሬት ሰማይ ላይ ምልክቶች የፈጠረ ያስተካከለ የሚጠቅምን ነገሮች ልንወስድ እንደ ምልክት ሊሆን እንደ መካህ ልንኖር ምንችልበት አስተካከለልን። ለስራችን ለምንበለው ነገር ምንለብሰው ነገር እና አላህ ጋር ይለያል። ይህንን መሬት የሚያባልሹት እና መሬት የሚያስተካክሉት ይለያል፣ አንድ አይደለም ይላል። ተቅዋ የሚያበዙት ሰዎች ማያምኑ ይለያሉ።
ከዛ ዳውድ አለይሂ ሰላም ልጅ ተሰጠው ሱለይማን እና የተሰጠው ሱለይማን አላህን ጠየቀ። አላህ ስጠኝ ሀብት ምናምን ያልሰጠህም ከኔ በፊት ለኔ ስጠኝ አለው። ከዛ አላህ ሰጠው። እኔ መሬት አስተካክላለሁ አለው። ስጠኝ ሀብት ትንካሪነት ሚያግዘኝ ስጠኝ አለው። ከዛ ለሱለይማን ተሰጠው። ከዛ ምንድነው ይሄ حيث عرضت عليه عصرا الخيول الأصيلة السريعة ማለት ፈረስ ብዙ ፈረስ ነበሩ። በጣም አሪፍ ፈረሶች በጣም የሚሮጡት ፍጥነት አላቸው ማለት ነው። ከዛ ይሄንን ፈረሶች ነብዩ ሱለይማን አያቸው በሶስት እግር ነው የሚቆሙት። አንዷ እግር ይቆማል ይነሳል፣ በሶስት እግር ነው የሚቆሙት። ከዛ ፈራ ሱለይማን ልክ እንደዚህ ሲያይ ይሄንን አይነት ፈረሶች ከዛ ያያት ነበር እስከ ፀሐይ የሚነሳ ድረስ ማለት እስከ ሌሊት መጣ። ከዛ እንትን ቼክ ያደርጋቸው ነበር እንትን ያያቸው ነበር ሱለይማን። ከዛ ምን አለ ሱለይማን እንደሰርተህ بالمال አላህ ዚክር ያደርጋል ነበር እስከ ፀሐይ የምትወጣ ድረስ። ከዛ ይሄንን ፈረሶች የነበረ ከነሱ አወሩት አናገሩት። ከዛ ሄዳ ልክስ ያናገሩት ሄዳ እግራቸው ያዛ ማለት دم والول ويش يمسح ما እንደዚህ ያረጋችሁ ማለት ለሳቀها እና ለእግሯና አንገቷ ما يمسح ما والول ግን يمسح እዚህ አይደለም እዚህ በእግርህ እንደዚህ ስታረግ ለሰው እንደዚህ ስታረግ ማለት ነው በእጅህ and direct translated and then is not good literally translate again. سليمان ألقينا على كرسي الشق وله Okay. من لا النبي صلى الله عليه وسلم الله ابتلاء رجعوا للنبي سليمان ومنبرو وندي فلقان نبر ليج مالت احنا اقسم لتكون على النساء كذا بس مستوچو سيتوچو ينبرو
وكلهم تأتي فعل جهات كذا كالنسو لجليا يفلقان مالتنا كذا هيدا كسيتوቹ ጋር ልጅ ልታርገዝ ሊያርገዙለት ማለት ምታመጣለት ሊያል ማለት ነው طف عليهم جميعا ግን ኢንሻአላህ አላለም ይላል ከዛ አንዷ አረገዘች ከሁሉም አንዷ ብቻ ነው ያረገዘች ሴት ማለት ነው ጃቱ ሽቅ ወለት ከዛ አመጣችለት ወንድ ማለት ነው ከዛ አላህን የተመለሰ እና ተውባ አረገ አላህ ዘንቡ መግፈር አረገለት ከዛ አላህን ጠራ አላህ ስጠኝ ጠንካሪነት የሚያግዘኝ ሰው ማለት ከእነዚህ ሴቶች የነበሩት አንድ ወንድ ብቻ ያገኘ ማለት ነው ከዛ አላህን ጠራ ሊሰጠው ጠንካሪነት ሰው የሚያግዙት መልኮት እንደሚበልጥ ራሱ ከበፊት ሰዎች አላህ የሰጣቸው ከዛ አላህ ሰጠው በጣም ብዙ ንፋስ ኮንትሮል ያደርጋል ሱለይማን ከኃይልን የንፋስ የሚሄድበት ሚልኮ ወደ ሰው ስልክ ጦርነት ሲገባ ነው ብዙ ከሸይጣን የሚያግዙት ላከለት መሬት ላይ ያስተካክል ማለት ነው ይሄንን ሸይጣን የሚችሉት እንጻ ማለት መስራት ባህር ውስጥ የሚገቡት የሚያግዙት እዛ ጁለርና ነው የሚያመጡለት ለከጦርነት ሲፈጥሩና የሚያግዙት ሸይጣኖች ናቸው አላህ ላከላቸው ይሄንን ሸይጣኖች አላህ ነው ያሰራቸው እንደ ሰራተኛ ያረጋቸው ለሱለይማን ተሰጠው ሰራተኛ ሊሆንለት ሱለይማን ያወራል የተሰጠው ስጦታ የላከለት ከሸያጢን ሰራተኛ እሱ ጋር ሊሆን አላህ የላከለት ከዛ የሚሰሩት ባህር ውስጥ የሚሰሩት አለ እንጣ ምናምን የሚሰሩት አለ نا الله تعالى إلى سليمان يجا دار الآخرة طام دار تلك درجة له كذا أيوب تاركي سردان النبي صلى الله عليه وسلم ذكر عركي لهم የኔ ሰዎች አዩብ አላህን ጠራ ሸይጣን በጣም ተከበደኝ ደከመኝ አለ ማለት ሰውነቴ ላይ ድካም አለ በገንዘቤ በቤተሰቤ በጣም ማለት ደከመኝ ከዛ በእግርህን መሬት እንደምትብ ማለት አያ ወረዳ ነገር ነው አለ ከዛ ውሃ ታገኛለህ ምጠጥበት ከዛ ይሄንን ውሃ በቃ ለአንተ ትድናለህ ሰውነትህ ላይ ያ ማለት ይከለከልሃል መጥፎ ነገር ካለ ያንሰዋል ማለት ነው ከዛ የአዩብን የመጣበት መጥፎ ነገሮች ማለት በቤተሰቡ በራሱ ገንዘብ በሰውነቱ በጣም የሆነበት መጥፎ ነገሮች ብዙ አለ ከዛ እሱ ሰብር ያረጋ ነበር በጣም ትልቅ ሰብር ችሎታ ያለው ሰው ማለት ነው አዩብ ከዛ አላህ በቃ መጥፎ ነገር የሆነበት الله سرزو أطفو كذاك
ከዛ ቤተሰብ ራሱ አላህ ሰጠው ከቤተሰቡ የሞቱት ማለት ነው። ማለት ሚስት ሰጠው፣ ልጅ ሰጠው፣ ከልጁ ልጅ ሰጠው እና አላህ ረሕመት ነው ሰጠው ለአዩብ ሰብር ስላደረገ። ዚክር ለሁሉ ሰዎች በቃ ጥሩ የሚያስቡት ሰዎች ማለት ነው። እና በቃ ሌላ ሰዎች ሊያውቁ ልክ ሰብር ስታደርግ መጨረሻው ይህን ሰብር ጀዛ አላህ የመጣብህ ነገር ያስነሳው ጥሩ ነገር የሚቀይርህ ማለት ነው። ከዛ ለአዩብ ሕዝማ ማለት ልክ ሲታማም ከሚስቱ በጣም ተነጠጠ። ከዛ ልክ አላህ ሲድነኝ ደብድብሻለሁ አለ እና ጎርፍሻለሁ ራሱ 100 ጎርፍ ማለት የሆነ ነገር ተጣሉ ከሚስቱ ጋር። ከዛ በቃ ውስጡ ቀሰም አደረገ በአላህ ልክ አላህ ሲድነኝ ደብድብሻለሁ ጎርፋት ነበር። ግን እምራአቱ ይላል እዚህ አያ ውስጥ በጣም ጥሩ ሰው ናት፣ ሳልሐ ነበረች። አላህ ረሕመት አደረጋላት። ትንሽ ያለው እንትን ማለት እንደ ጎርፍ አይደለም ደበደባት ያለው በሸማሪክ ምንድነው ሸማሪክ አላውቅም ማለት ያንሳል ከማለት መጎረፍ እና ኢብራርን ቢየሜክ ትንሽ ነው ደበደባት እንዳልከው ቀሳም እንዳይሆን ትንሽ ነው ደበደባት። ይሄ ረሕማ አላህ አረገላት። ለምን በጣም ጥሩ ሰው ነበረች ማለት ሙእሚን ነበረች። ከዛ አዩብን ሰብር ስላደረገ አላህን መካ የሆነበት ነገር ሰረዘው ቀየረለት ማለት ነው። አጠፋው። ከዛ በቃ ዚክር አድርጉ ይላል ነቢ ሰለላሁ ዐለይሂ ወሰለም። ኢብራሂም ወኢስሐቅ ወያዕቁብ ተሰጣቸው ንቡዋ ማለት ነው። እነሱ በጣም ያላቸው ጠንካሪ አላህ የሰጣቸው ሙእሚኖች ናቸው። ዲን በጣም ይደግፋሉ ማለት ነው። ከዛ አላህ የሰጣቸው ዚክር በጣም አላህ ከሌላ ሰዎች የሰጣቸው ስጦታ አለ። ውስጣቸው ስለ አኺራ የሚፈሩትን ነገር ስለሚወድዱት ኢማን ሊወድዱት ያደረግነው። ከዛና እነሱ በጣም አላህ ያምኑበታል። ሰው ይጠራሉ ወደ አላህ ዚክር ያደርጋሉ፣ ተስቢህ ያደርጋሉ። كذا ذكر أرق النبي صلى الله عليه وسلم يلوات إسماعيل واليسع والكفل በጣም ጥሩ ሰዎች ናቸው። አላህ መረጣቸው ከሌላ ሰዎች።
إن هنا القرآن الكريم للنبي محمد صلى الله عليه وسلم شرفنا ذكرنا ተቃዋሚ ቤተሰቦች አህለ የተቃዋ ህዝብ ናቸው ማለት ነው ነብዮች እና አላህ የተዘጋጀላቸው ጀናት ያለበት ወንበሮች የሚቀመጡበት አላባይክ በጣም ያምር ቅጠሎች የሚበሉበት ይላል የሚጠጡበት ሁሉም የሚፈልጉት ነገር ሙእሚኖች ተቋም ቤተሰቦች ያገኛሉ ጀናት ውስጥ ነው። የሚፈልጉት ሚስቶች ማያዩት ባላቸው ብቻ ነው የሚያዩት ያገኙት በጥሩ እድሜ ያገኛሉ ጀና ውስጥ ማለት ነው። እና በቃ ካፍሮች ማያምኑ ሰዎች የዘጋጀላቸው አኺራ ላይ ጀሃነም ውስጥ ነው የሚገቡት። ከዛ እኛ የላክነው ነብይ ሰለላሁ ዐለይሂ ወሰለም ከሰዎች ሊጠራ ሊያናግራቸው ስሩ አሪፍ ስራ ስሩ መጥፎ ነገር አቁሙ አላህ በስራችሁ ጀዛ ይሰጣችኋል እና ማይሰማ ሰው ማያምን መጥፎ ነገር የሚያደርግ ሰው አላህ ትልቅ መጥፎ ጀዛ ነው የሚስተካከልላቸዋል። ስለዚህ አላህ ፍሩ ማለት ሰው ለመጥራት ለመናገር ማለት ነው። አላህ ይሄንን መሬት ሰማይ ላይ ያለ ሁሉ እሱ ነው የፈጠረው እና ቅጣት እሱ ነው የሚችለው ሰው መቅጣት ማለት ነው። እና ይሄንን መጽሐፎች በጣም ሰው ይጠቅማል። ማይጠቅምበት ሰው ማያውቅበት ሰው ኪሳራ ነው ይገባል ማለት ነው። እና ማውቀው ነገር ትንሽ ነው ማለት አላህ ነው የሚያስረዳኝ መጽሐፍ ላይ ያስረዳኝ ማውቀው ማለት ነው። እውቀቴ ከአላህ በላይ አይደለም አላህ ከኔ በላይ እውቀት አለው ይላል እና የሚያስረዱኝ ነው የምናገራቸው ነብዩ ሰለላሁ ዐለይሂ ወሰለም ይላል። كذلك الله تعالى لما جمر آدم سيستكاكل وهلا جسده منصبونته سنجرس كذا نفسي تسطو كذا وهلا اللهن للملائكة لهلو لإبليس للملائكة سجدوا لآدم علىهم ده تحية ده سلام يلوت مالتهم ከዛ ሁሉም ሰገዱ ከመላክ ግን ኢብሊስ ያልሰገደ ማለት ማለት ክብር ያለው ኢብሊስ እንዴት አላ ሰግዳለሁ እኔ የፈጠርከኝ ከእሳት ከጭቃ ይበልጣል ማለት አዳም የተፈጠረ በጭቃ ከዛ አልሰግድም አላ እንዲያላ አልሰማም
ከዛ አላህ አባረረው ከረሕመቱ። ከዛ ሚኪያስ ያባረረው እኔ በቃ ሰዎችህን ሁሉም ከልላለሁ ከመንገድህ ከሂዳያ መንገድ ከአላህ መንገድ ከልላለሁ አለ ሰዎችን እና የሚከታተለኝ የሚሰማኝ ወደ ጀሃነም አስገባለሁ። ለምን አላህ አባረረው ከጀና ከሁሉ ነገር ከረሕመት አላህ ረሕመት ሸይጣንን ኢብሊስን አባረረው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ንገራቸው እንደምጠይቃቸው አንድ ነገር አይደለም ማለት ገንዘብ ጠይቃቸው ምንም ጠይቃቸው ይሄ ከአላህ ነው የተላከ ሂዳያ ልታረጋቸው ወደ አላህ ማለት ነው። ያምኑበት የሚያረጉት መጥፎ ነገር መስራት ሊያቆሙ ማለት ነው። እና ይሄ ቁርአን ከሪም ሂዳያ ዝክር ሊያረግ ለሁሉ ኢንስ ከጂን ከሆኑ ሁሉም ማመን አለባቸው በአላህ። ከዛ በኋላ በቃ አለቀ ሱረት ሰዓድ ሱረት ዙሙር ሱረት ዙሙር ትንሽ ነው ያለው። ዙሙር ማለት ጀማዓ ናቸው ከሙእሚኑን ከካፊሮች እና አላህ የተዘጋጀላቸው ከጀና ናር እሳት ማለት ዙሙር ማለት እንደዚህ ነው ማለት ጀማዓ ናቸው። ጀማዓ የሙእሚኑን ጀማዓ ወይስ የካፊሮች ጀማዓ እና አላህ የተዘጋጀላቸው ጀና ውስጥ ጀሃነም ውስጥ ያስረዳል በዚህ ሱራ ማለት ነው። ከዛ ሲጀምር እንትን ነው የሚል አልቁርአን አልከሪም ያሳያል የአላህ ችሎታ የአላህ ጀዛ የሚዘጋጀው ለሰዎቹ ያመኑ የካፈር የሆኑ አላህ ያስተካክላል እና ሐቅና ባጥል ያለያል ማለት ነው። እና አላህ እንዴት አስተካከለ ይሄ ሁሉ መሬት ላይ ሰማይ ላይ ያስረዳል። እንደ ምልክት በቃ ሰው ምልክት ቢፈልግ ከዛ ኢማኑ ይጀምራል፣ ሰው ይጠራል፣
ተቅዋ ያበዛል። እንደዚህ ነው። ከዛ ላይ ያሳያል የአላህ ችሎታ እና ማመን ያለብን በአላህ ብቻ ከአላህ ውጪ እንዳናምን ማለት ነው። እና ሊያሳያል የምታምኑበት ከአላህ ውጪ ምንም የምጠቅምባቸው ነገር የለም። እንደ በፊት ህዝቦች የሞቱ አላህ ንደት የወረደባቸው ምን አጠቀማቸው? ይሄንን ያምኑበት የአላህን ንደት አልከለከለውም። የአላህን ጀዛ የተሰጣቸው ምንም ማድረግ ለይህንን ሰዎች ያላረጉ ማለት ነው። የሚጠቅማቸው ነገር የለም የምታምኑበት ከአላህ ውጪ ማለት ነው። ይሄንን ያስረዳል። ልክ አላህ ንደት ከወረደ በቃ የሚከለከላቸው ነገር የለም። ይሄን የምታምኑበት ለእናንተ የሚጠቅማቸው ነገር የለም ከአላህ ውጪ ማለት ነው። የሚከለክሉት ነገር የለም። ለእናንተ ምድፍን የሚደግፋቸው ነገር የለም። አይሰሙም፣ አያዋሩም። ስለዚህ ይህንን ያሳያል፣ ያስረዳል። ከአላህ ውጪ ማመን አለባቸው ማለት ነው። እንደገና ያስረዳል። አላህ ልጅ የለውም አለ። አላህ የሚያንሰው ነገር የለም፣ ሁሉ ነገር አለው። ሰው ነው ልጅ የሚፈልግ ስሙ የሚከተፍ የሚያግዘው ከሞተ በኋላ ስሙ የሚይዝ የሚሰራ ምናምን። አላህ ግን አይሞትም፣ የሚያንሰው ነገር የለም። ስለዚህ እንዴት ልጅ አላህ ልጅ ትላላችኋል? እና በፈጠረው ነገር እንዴት የፈጠረው ነገር ልጅ ይሆናል? ከዛ አላህ ሰማይ ላይ የፈጠረው ሁሉ ነገር መሬት፣ ቀን፣ ሌሊት፣ ቀን ማለት ቀን ይሄዳል፣ ሌሊት ይመጣል፣ ሌሊት ይመጣል፣ ቀን ይሄዳል። እንደዚህ እና ያስተካከለው ፀሐይ እና ቀመር ነው የምትሉት እነጂም ሰማይ ላይ ቀመር እና ፀሐይ ራሱ መንገዳቸው የተለየ መንገድ ማለት አይቃጁም። የተለየ ሰራላቸው ሲሄዱ አይገናኙም። ከዛ እናንተ አላህ ነው ያፈጠራቸው ከአደም በኋላ ያመጣችሁት ማለት ነው። ነፍስ የተሰጣቸው ከዛ ከእናንተ ከራሳችሁ ሚስት የምታገቡት ማለት ከሰው ነው የሚያገባ እንጂ ፍየል ከምናምን አይደለም። በራሳችሁ ነው የምታገቡት። ፍየል ከፍየል ያገባል፣ ሰው ከሰው ያገባል፣ ወፍ ከወፍ ያገባል። እንደዚህ ማለት አስተካክላ የምታገቡትን ነገር ከራሳችሁ ነው። ከዛ ከፍየል ከበሬ ምናምን 8 አይነት ከሴት እና ወንድ ከበሬ ከገመል እና እናንተ ራሱ ሰው ከአደም በኋላ እናቱ ሁድ ነው የሚፈጠረው የሚያድገው። ከዛ ጦር ወጥቶ ማለት እስከ 9 ወር እንዴት የሚያድገው እናተ ሁድ ማለት ነው። የምትበላው ነገር እስከ በቃ ሕፃን ልጅ የሚወጣ ድረስ ከእናተ ሁድ ውስጥ እንዴት አደገ ያስረዳል። ይሄ ራሱ ምልክት ለእናንተ
ልታምኑ በአላህ ተዓላ ማለት ነው። ማለት ማን ነው የፈጠረ? ማን ነው ያስተካከለ? ይሄ ነገር እንዴት በይሄ ሲስተም ሁላችንም ምን ሄዶ በራሳችን ነው የምናገባው? ማለት የፈጠረ ይሄንን ፈጣሪ ያለ ማለት ነው። ከዛ ሰዎች ልክ አንድ መጥፎ ነገር ሲሆንባቸው አላህን ይጠራሉ፣ አላህን ሊሰርዝላቸው የደረሰባቸው ይጠራሉ። ግን ልክ አላህ ሲሰርዝላቸው ሲያጠፋባቸው መጥፎ ነገር ይመለሳሉ። በቃ እንዳልሆነ አላህን ይረሳሉ ማለት ነው። እና አላህን ሀብታም ነው ባታምኑበት። ይህንም አላህ ሀብታም ነው ለሰው አይፈልግም። እና ሰው ነው ደሃ ነው አላህ የሚፈልጉት ማለት ነው። ልክ ሲታመሙ፣ ልክ አንድ ነገር ሲወርድባቸው፣ ሲጠፋባቸው፣ መሬት ሲደርቅባቸው አላህን ነው የሚጥሩት። አላህ ግን ሀብታም ነው፣ ሰው አይፈልግም። ሰው ነው የሚፈልገው። ሰው ደሃ ናቸው። ከዛ ማነው የሚሻለው ይላል? ካፈር ማያምን ሰው ወይስ ሚያምን ሰው? ሌሊትና ቀን የሚሰግድ ዱዓ የሚያረግ አላህ የሚፈራ ሰው መሬት የሚያስተካከል። ስለዚህ ይሄን ለይሄ ይለያል፣ አንድ አይደለም። እና በጣም ጎበዝ ሰዎች የሚያስቡ ሰዎች የሚያውቁት ይሄ ነገር ይላል። ከዛ ለሙእሚኖች ነገር ይላል አላህን ተቅዋ ያበዛሉ፣ አላህን ይፈራሉ፣ ዒባዳ ማድረግ አለባቸው። ከዛ ነብይ ሰለላሁ ዐለይሂ ወሰለም ይለዋል አናግራቸው ዒባዳ ሊያረጉልኝ እና አላህ ነብይ ሰለላሁ ዐለይሂ ወሰለም ይላል አላህ የኔን ነገር ማመን አለብኝ በአላህ ብቻ እና የመጀመሪያ እስላም የሚገባ ሰው እኔ ሊሆን النبي صلى الله عليه وسلم الله تقوى مبزات اللبي عبادة مارك اللبي الله وجه من ما منبت نقر يلم هي النبي صلى الله عليه وسلم يلال الله نوم فرو አንተ መጥፎ ነገር ካረኩ ከአላህ ውጭ ካመንኩ አላህ ማለት ቅያማ ላይ ሰዓት ሲደርስ ወደ ጀሃነም እንዳያስገባኝ። ከዛ ለነብዩ ሰለላሁ ዐለይሂ ወሰለም ብላቸው እኔ አላህ ብቻ ነው ማመንበት ላ ሸሪከ ለህ ለእሱ ብቻ ነው የምሰግደው ለእሱ ብቻ ነው ማመንበት ማለት ነው።
እና ኪሳራ የሚገቡ ሰዎች ራሳቸውን ለቤተሰባቸው ራሱ ኪሳራ የሚገቡበት ማያምኑ ሰዎች፣ ሸይጣን የሚከታተሉ ሰዎች ከዛ النبي صلى الله عليه وسلم ብላቸው ይላል አያዩ ማለት አላህ ልክ ይሄንን ደመና ዝናብ ይዞ ልክ ሲወርድ ይሄንን ዝናብ መሬት ውስጥ ይገባል፣ ይሰበሰባል መሬት ውስጥ። ከዛ መሬቱ ይጠጣል ይሄንን ዝናብ። ከዛ ቅጠል ያወጣል ማለት ነው። ቅጠሉ በቃ አረንጓዴ ቅጠል ከዚህም በኋላ አረንጓዴ ቅጠል ልክ ሲደርቅ ወደ ቢጫ ይሆናል። ከዛ በቃ ይሰበራል ማለት ይሄንን የአላህ አረንጓዴ ያረገው የደረቀ መሬት ከዛ ተመልሶ ወደ ደረቅ ይሆናል ማለት ነው። ኃይለኛ ነው። እና አላህ ተዓላ ሰዎች ሰፊ ያረጋላቸው ልባቸው ነፍሳቸው ለኢማን ለጣዓ ማድረግ ተቅዋ ለመብዛት ይለያሉ ከሌላ ሰዎች። በጣም ጠንካራ ከባድ ልብ ያላቸው ማለት ነው ሰዎች አላህን የረሱት ሰዎች ማለት ነው። ከዛ አላህ ተዓላ የተሻለ ምርጥ ወሬ ነው ያወረደልን ጽሑፍ አላህ ሕጎች ያለበት ከሐቅ ባጥል ሚያላይ በጣም ታሪኮች ያለበት ሕክማ ያለበት ምልክት ያለበት ሰዎች የሚደነገጡበት ማለት ነው። ስለ ጀዛ የሚያስረዳው ቅያማ ውስጥ ማለት ጀሃነም ውስጥ ምን አለ፣ ጀነም ውስጥ ምን አለ የሚለቅስ አለ፣ ሲሰማ የሚነገጥ አለ ማለት ነው። አላህ ሂዳያ ያደርጋል በይህንን ቁርአን ለሰዎቹ። ሂዳያ ማ ያደርጉ ሰዎች ካፊሮች ማለት አላህን የሚፈልጉ ሰው ሂዳያ ያደርገዋል። ካፊሮች ማለት የሚወሽሉት ብዙ መጥፎ ስራ የሚሰሩት ምናምን አላህ ይሸፍናል፣ ልባቸው ይሸፍናል ከሂዳያ ማድረግ ማለት ነው። ከዛ ኤግዛምፕል አላህ ሰጣ ምልክት ልክ ማለት ኃላፊነት አለቃ ሰው ማለት ነው። ለሁለት ማለት የተጣሉ አለቃዎች ማለት ነው። አንድ የሚሰራ ሰው ከዛ ይሄንን የሚሰራ ሰው ለሁለት አለቃ የተጣሉ አለቃ ሁሌ አያውቅም ማነው ለማን አለቃ የሚሰራ ለማን ነው ማለት የሚቀበለው ማነው ማለት
እና ሌላ አንድ ሰራተኛ ለአንድ አለቃ ማን ነው የሚሻለው ይላል። ማለት ሁለት አለቃ ካለ ሁሌ ይጣላሉ። ይሄ አርጋ ይላል፣ ሌላ ይመጣል ይሄ አርግ ይላል። ከዛ አንተ ማን ነው የምትሰራለት? ማን ነው የምትሰማው? አታውቅም። ይሄ አንድ ነገር ይፈልጋል፣ ሌላ ይመጣል አይ ትክክለኛ አይደለም ይላል። ማለት ሁለት አለቃ አንድ ሰራተኛ ወይስ አንድ አለቃ አንድ ሰራተኛ ማን ነው የሚሻለው ይላል። ከዛ አናግራቸው ለነቢ ሰለላሁ ዐለይሂ ወሰለም ይለዋል፣ አንተ የምትሞተው ቀን እንተ ትሞታለህ፣ እነሱ ይሞታሉ፣ ግን አላህ አይሞትም። ከዛ አላህ የውም አልቂያማ የተጣላችሁበት ነገር አላህ ሕክመት ያደርጋል ማለት ነው። ሪስፖንድ ወት እኔ እዚህ ኤክስፒሪየንስ ስለ ቁርአን ነው የማወራው። ለምን እንሰማለን? ምንድን ነው የምትሉት? ያረበሻችሁት ምንድን ነው? ጥያቄ what I have to respond። አማርኛ ማንበብ አልችልም። وعليكم السلام ورحمة الله. أنا تفسير ياركو سلا القرآن هي وعليكم السلام سلام الملسكم لا ينشلم أنا فوكس ياركو الزيم الشلم هم يشلو بطام أري مالت serious questions كلا السوم اللسانو ليلا بطامي كيف دنيا له مسردات إن أنت السلام عليكم وعليكم السلام له البصوم مثلا ለሁሉ ሰው በቃ ሰላም አለይኩም ሰላም በቃ አንቺንም ከዚህ በኋላ በያንተ ከዛ በቃ ማንም ሰው ظلم ለራሱ አያርግም ከውሸት የሚያርግ ሰው ስለ ቁርአን ከሪም ማለት ነው። ከዛ ይሄ ትክክለኛ ነው የመጣበት ነብይ ሰለላሁ ዐለይሂ ወሰለም መስማት አለብን መከታተል አለብን የሚለን ነገር ለሚሰራበት የሚሰማን ነብይ ሰለላሁ ዐለይሂ ወሰለም አላህና ነብዩ ያመኑበታል፣ ሸርዕ አላህ ይሰሩበታል። እነሱ አላህ ጀዛ ጀና ነው የሚሰጣቸው፣ የሚፈልጉት የሚበሉትን ነገር ያገኛሉ። እና ረህማ ስላረጋ ለሰዎቹ ልክ ስህተት ስታረግ ስምታጠፋው ነገር ካለ አላህ ከተውባ ካረግ አላህ ተውባ ያደርጋል። ይሄ ረህማ ማለት ነው። የምትሰርዝበት መጥፎ ስራ አናገረህ ትክክለኛ ስራ ልታበዛ ማለት ነው። ከዛ ወደ ጀነት ትገባለህ። ከዛ የሆነ ሰዎች ልክ ስጠይቃቸው ማን ነው ያስተካከለ ይሄ ሁሉ ነገር የፈጠረ ያለ ነገር አላህ ይላሉ። ግን ከአላህ ጋር የሚያምኑበት ነገር አለ። ይሄ አይሆንም፣ ከአላህ ጋር ማንም ሰው ማመን አለብን፣ አላህ ብቻ ነው።
ማለት የምታምኑበት ከአላህ ጋር የሚጠቅማችሁ ነገር አለ፣ የሚያደርግላችሁ ነገር አለ፣ ጀዛ ይሰጣችኋል። ከለከላችሁ ከመጥፎ ነገር ከመሞት ይከለከላችሁ። ማለት አላህ ንደት ሲወርድበት ሲያጠፋ ሰው የሚከለከል ነገር የለም፣ ይሞታል ሁሉ ሰው ማለት ነው። አላህ ልክ በቃ ቅያማ ሰዓት ሲደርስ ይህንን ሰዎች በቃ ያመናችሁበት ሰውን ነገሮች አምጣቸው ሊጠቅማቸው ይላቸዋል ማለት ነው። ከዛ የሆነ እንትን ያስፈታ አላህ ተሽሎታ ምንድነው የሚል አላህ ልክ ስትሞት ነፍስህ ይወስዳል። ይሄ በቃ ልክ በቃ ሰዓቱ ሲደርስህ ትሞታለህ ማለት ነው። ይሄ በቃ ትልቅ ይላል ትልቅ ሞት ማለት ነው። ከዛ የሆነ ሰዎች በቃ ልክ ሲተኒው የሚሞቱት አለ። ይሄ ትንሹ ሞት ይላል። ከዛ ከሁለቱም ኦኬ ከሁለቱም አላህ አንዱ ይወስዳል፣ እሱ ጋር ነፍስ ይቀራል ማለት ነው። አንዱ ይመለሳል ወደ ሰው ማለት ነው። ማለት ልክ ስትንተን በጣም ዲብ መተንያችን ነፍሳችን ይወጣል ከኛ ማለት ነው። አላህ ይደርሳል። ከዛ ልክ ሰው ሌላ ሰው ሲሞት ሌላ ነፍስ አለ። ይሄ ትልቁ ነፍስ ማለት ሞተ በቃ መተንያት አይደለም ሞተ። ይሄ ነፍሱ ይወጣል ከሰውነቱ ማለት ነው። ከዛ አላህ ልክ ከሁለቱም ነፍስ አንድ ያስቀራል እሱ ጋር ማለት ነው። ሌላ ነፍስ ይመለሳል ወደ ሰው ማለት የተንያ ሰው ነፍሱ ይመለሳል ልክ ሲነሳ ማለት ነው። ነፍሱ ይመለሳል ወደ ሰውነቱ ማለት ነው። ይሄ አላህ ችሎታ ነው ማለት ነው። አሁን ልክ አንዳንዴ ልክ ስኒዚንግ ልክ ስታጥስ ልብህ ይቆማል ይላል። ከዛ ይመለሳል ማለት ከቆማ ከቀራ በቃ ትሞታለህ። ግን የአላህ ረሕመት ልክ ስታጥስ ለምን አላህ መሰግን ይላል፣ يرحمكم الله ይላል ማለት ረሕመት አላህ ማለት ነፍስህ ተመለሰልህ፣ ልብህ ሰራ እንደገና ማለት ነው። ልክ ስትታጥስ ነፍስህ ልብህ ይቆማል ይላል። ከቀረ በቃ ሞት እንደዚህ ነው ይልሃል። ልክ ስትተኒ ነፍስህ ይወጣል። ከዛ ልክ ስትሞት ነፍስህ ይወጣል። ከዛ ከሁለቱም ነፍስ አንድ ይቀራል አላህ ጋር የምትመለሰው ነፍስ ወደ ሰውነትህ ልክ ስትተኒ ማለት ስትነሳ ነፍስህ ተመለሰልህ ማለት ነው። አላህ ጋር አልቀረም። ከቀረ ትሞታለህ በመተንያትህ ማለት ነው። ነፍስህ ስለሚመለስልህ ትነሳለህ ልክ ስትተኒ በኋላ ማለት ነው። እንደዚህ ይላል። ከዛ في قبض الله نفس الميت والنعيم وصلاة نفس النعيم ይሄ አላህ ችሎታ ነው እና በጣም ማሐሰብ አለባቸው በአላህ ችሎታ ይላል።
እዛ በቃ አላህ ሸፋዓ ያረጋል ለሰዎቹ መግፊራ ያረጋል ተውባ ያረጋል ያጠፋችሁት ነገር መሰረዝ ትችላላችሁ ከአላህ ተቅዋ አብዙ አላህን ዚክር አድርጉ ከዛ በቃ የሚጠቅማቸው ነገር የለም ገንዘባቸው ምንም ቢኖራቸው አላህ ጋር የሚጠቅማቸው ነገር አላህ ያለው ሀብት ከነሰው ይበልጣል ማለት ነው እናንተ የምትደርሱት ብቻ ነው የምትደርሱት ከስራችሁ ጋር እንጂ ገንዘባቸው ልጃቸው ምናምን አሁን የምትሸፈኑባቸው አላህ ጋር ምንም ብቻቸው ነው የሚደርሱት የሚጠቅማቸው ነገር የለም ስራቸው ነው የሚጠቅማቸው ማለት ነው እና ልክ በፊት ሰዎች ምንም ማይጠቅማቸው ነገር በፊት ህዝቦች ተመለከቱ አላህ ንደት ያወረደባቸው ማለት ነው እና የተሰጠ ርዝቅ የተሰጠ ማለት አላህ ከፍ የሚያረጋህ ደረጃ የሚያበዛልህ ደረጃ የለም ስራ ነው ከፍ የሚያረጋህ ማለት ነው ልክ ይሄንን በተሰጠህ ነገር በርዝቅ የተሰጠ ብትሰራበት ጥሩ ስራ ምስኪን ብታግዝ መሬት መስተካከል የሆነ ጥረት ስራ ልታገዝበት ብዙ ሰዎች ይሄን ነው የሚጠቅመህ ስራህን እንጂ ሀብታም ስለሆንክ ርዝቅ አላህ ነው የሚሰጠው ለሚፈልግ ማለት ነው ፈተና ያረጋል ልትሰራበት እንጂ ከፍ ሊያረጋህ አይደለም ከፍ ያረጋሃል በስራህ ካልሰራህበትም ከፍ የሚያረጋህ ነገር የለም ስለዚህ አላህ ለሰዎች የሚሰጠው ገንዘብ እንደ ፈተና ነው ሚያንስባቸው ገንዘብ ፈተና ነው والله صبر ካረጋችሁ والله ከመሰከናችሁ والله ከሰራችሁበት الله ያበዛላችሁ ይሰጣችሁ ትልቅ ጀዛ ይሰጣችኋል ለዚህ ነው ስለዚህ በቃ ኢፍጣር ሰዓት ስለደረሰ ሱረት ሰዓት ዙሙር ሰዓት አለቀ ዙሙር ነገ እንጨርሳለን ኢንሻአላህ ዒድ ካልሆነ እንጨርሳለን ሰላም ስለዚህ በቃ ተቀበሉ الله منا ومنكم عيد مبارك كل عام وانتم بخير خواتيم مباركة
صوم مقبول، افطار شيء، لقاء. بس هو مرات يلا